ለዞም እንደዚህ አይነት ቀን አልፈልግም። እንዳከለኝ አልፈልግም። ሰላም ቤተሰብ እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ሚስትዮን ዛሬ በጣም አንድ የሚያበሳጫትና ብግን የሚያረጋትን ነገር ላሳያችሁ ነው። እራት እየበላን ነበርና ተጠርታ አቋርጣ ወጣለች። እሷ በወጣችበት ሰዓት ነው ሀሳቡ ይመጣልኝና በጣም የሚያናደዳትን ነገር ለእናንተ ላሳያችሁ ነው። እስኪ የሚሆነውን አብረን ምን ነው ቆይሽ? በሰላም ምግብ አቅርበው እንደዚህ ማድረግ ተገቢ ነው? መፍጫ ፈልጋ እኮ ነው። የእነሱስ ምን ሆነ? ተበላሻለች። ኧረ እኔ በቃ በእናትሽ ቀዘቀዘልሽ ደግሞ ምግብ እራሱ ለሙኩም ቢላላት በላም እንዴ ይበላል ትግደም እንዴ? አንቺ ትቼ በልቼ አውቃለሁ። ምን ማለት ነው? አራበኝ እኮ ስላልክ ነው። ለሙኩም ኧረ እኔ በእናትሽ ኧረ ተይ እንደዚህ ነው ማለት ወይ ነው ደከመኝ ማብላት ነበር። ይጣፍጣል። አንቺ ያበደ ነው ያበደ ቡዴ ነው። ምን ነው እንደምናደርስ ስለምታውቅ ነው እንደዚህ የምታደርገው? ምንድን ነው ግን አውቀህ እንደዚህ አይነት ነገሮች የምታደርገው? እንደማልወድ ታውቃለህ። ሲጀመር ምን አይነት ነገር ነው? ስላላበኝ ነው እና ቢረብስ ታዲያ ምን አውቀህ ነው ሲጀመር? ምንድን ነው ችግር አንተ? ስትናደጂ እኮ ደስ ይለኛል። ኧረ በእናትህ ዞር በል እንዴ! ምን በእናትህ ዞር በልልኝ። ባባ ማርያም ዞር በል በቃ ዞር በል እንዴ! ሲጀምር አንተ ሆን ብለህ እኔ እንድናደድ የምታደርጋቸው ነገር ዞር በል በልልኝ። በቃ ዞር በልልኝ። በእናትሽ ስሞትልሽ እኔ እናት ወይኔ ግን ኧረ በስመ አብ ምን አይነት ሰው ነህ ግን? ምን አይነት ተንኮለኛ ማለት የሆነ እንደሚደብረኝ ስለምታውቅ ሆን ብለህ እንድትደበቅ ትፈልጋለህ። እሺ ተነስ በቃ። ኧረ መድኃኒዓለም በጣም ነው የምታስጣለው። በቃ ከዚህ በኋላ ለዞም እንደዚህ አይነት ቀን አልፈልግም። እንዳከለኝ አልፈልግም። ወደዛ ከማን ነው ሰላም ቤተሰብ እንዴት ናችሁ? ያለሁኝ እግዚአብሔር ይመስገን። እስኪ ይሄን ጽሑፍ አብረን እናንብበው። እንዳትፈልጊኝ መለየትም መርጫለሁኝ። የራስሽን ኑሮ ቀጥይ፣ ደህና ሁኚ እላትና ከነቀለበቱ እዚህ ላይ አስቀምጬ መኝታ ቤት ገባና ወይ አልጋ ስር ወይ ቁም ሳጥን ውስጥ እደበቃትና ስትመጣ እንዴት አድርጋ እንደምቀውጠው አብረን እናያታለን። ኃይለኛ ነው ደግሞ ብታይ ጥላው ራሱ ምንም አልገደለውም። ሲጀምር ገባሁ። አሁንማ ገባሁ። አንዴ ቆይ መልሼ ልደውልልሽ። አይ ቆይ አንዴ መልሼ ልደውልልሽ። አንዴ ሄሎ ሰር እንዴት ነሽ? አለሁ እኔ የምልሽ ባባ መጣ እንደ ቤት መጣ አልመጣም? ኧረ እኔ እንጃ የት እንደሄደ ምን አውቃለሁ። እዚህ ጋር የሆነ ነገር ጽፎ ከነቀለበቱ ቁጭ አድርጎ ምናምን ሄደው እንዳትፈልጊኝ መለያየት መርጫለሁ። የራስሽን ኑሮ ቀጥይ ምናምን ቀለበቱን አስቀምጦ ምናምን ሄደ። እንዴ ግራ ገባኝ። ሰው እንደዚህ ለባለኝ አይሰራም። ዝግ ነው ስልኩን ዘግቶታል። ደግሞ አይ ስደውል ዝግ ነው ስልኩ።
እጄ ራሱ ተንቀጠቀጠ በመድኃኒዓለም እንዴት እንደዚህ ቀለ ለነገሩ እውነትሽን እኮ ነው። ቆይ አንዴ መልሼ ልደውልሽ። አንዴ ቆይ ሄሎ ወይዬ እንዴት ነልኝ እኔ ፍቅር? አለን። ይኸውልህ አሁን የደወልኩት የደስ ልነግርህ ነው። የሆነ ደብዳቤ ምናምን ጽፎ እንዳትፈልጊኝ የራስሽን ኑሮ ቀጥይ ምናምን ብሎ ከነ ቀለበቱ አስቀምጦት ቁጭ አድርጎት ሄዷል። እና በቃ በጣም ነው ደስ ያለኝ። ደግሞ ቀለበቱን እራሱ አስቀምጦት መሄዱ በቃ ናናውን ፈታን በል ከማጋኑ ታረጭ ምንድን ነው ከማጋኑ ታረ ከማን ጋር ነው ያወራሁት እንዴ? ምን ማለት ነው? ይብሉ ሲጀምር ማን ነው የሚለው? ሰላም አንዴ የሚለው ሲጀምር እግዚአብሔርን እመቤቴ አንድ አሰምጣልኝ። ምን እኮ እሱን እኮ ነው የምልሽ። ሁሉ ጊዜ ጸብ፣ ጭቅጭቅ ምናምን እየፖስተትን አይደል ቪዲዮ። ዛሬ ለየት እናድርገው። ፍቅሬን እያሳየሁሽ እግርሽን እኔ እያጠብኩሽ ከዛ ቪዲዮ እንስራና ቢሆንም ዛሬ ደግሞ ፍቅር እየሰራን ደግሞ እስኪ እናሳያለን። ሁሌ ጸብ፣ ጭቅጭቅ አይደል? እሺ ደስ ካለ ካንተ አዎ ደስ ይለኛል። ማርያም በቃ እዚህ ጋር እና እንደዚህ እና ምን ነው ለምን ሳቅሽ? ሀሳብ ካስቆኝ ነው እንዴ? ደስ የሚል ሀሳብ አይደል? አይ ጥሩ ሀሳብ ነው። አይ ሁሉ ጊዜ ጸብ፣ ጭቅጭቅ ምናምን እየተወሰትን ስለሆነ ዛሬ ላይ ወጥና ጨርሻለሁ። ግን መሻው ነው እንዴ እየገባሽ ያለሽ? ጨርሻለሁ። ኧረ ቀስ በል ባባ፣ ውጭ ላይ እየደፈፈ ነው። ነው ደግሞ ደስ በላበታለ ነው። ገንፎ አይባልም። ምን ማለት ነው የማይባለው? ስትራቴጂ ከፋልኝ ፍቅር ቪዲዮ አይደለም ስራ ያልከው እንደዚህ ነው ይባላል። እግር ትበላለሽ፣ እግር ትበላበታለህ ነው ያልኩት። እግር ትበላለህ አለ አልወጣኝ። የፍቅር ቪዲዮ እንስራለን እንዴ ያልከው ተሳለሻ ግን እግር ይረታ አረፍ ነው ችግር የለውም። እሺ ነው የፍቅር ወሬ ነው ማለት አይ በቂ ነው ማለት ብዙ ጊዜ እስቲ ካሳት ምናምን ሲሉኝ ለነበሩ ሰዎች እስኪ ይሄ መልስ ከሆናቸውና ካስደሰታቸው ያው ማለት እንደዚህ ማድረግ እንደምችል ደግሞ ይዩት ብዬ ነው ማለት ያ በተንኮል ላይ ብቻ አይደለም ብዬ ነው። ያው እንደዚህ ማድረግ ይችላል። ይኸውልኝ ብቻ ቤተሰቦቼ እኔ እንደዚህ ማድረግ ይችላል። ያው እግሯን ጽድት ታሪክ አብዛት እግዚአብሔርን እመቤቴ እኔ ነው እግር ትበላበታለህ የምትይኝ አንቺ? እኔ ነው ባንቺ እግር የምበላ? ምን ዳንም ረትን አንተም ሲጀመር ማመኔ እኔ ፍጹም ላላምን ሲጀመር አንቺ አንተ ዞር በልልኝ ከዚህ ጋር ዞር በልልኝ እስኪ ደርሽ በእናትሽ አልነሳም ወይኔ ጉዴ አንተ ወይ እስማ አንቺ እንዴት ንቀት እኮ ነው። ልጠብሽ ባልኩኝ ትበላበታለህ አይባልም። ሼም ኦን ዩ ቢግ ሼም። መቼ ነው አይምሮ ቀኑን ሙሉ ግን ተንኮል ሲያስብ ነው የሚለው?
አይደለም እኔ እኮ ጥሩ ነገር ነበር ያሰብኩት ግን ወይኔ ጉዴ በመብርሃን ስም ወይኔ ጉዴ ፈላ በስላሴ ዞር በልልኝ ለሁለተኛ ጊዜ ነው ጅል ነሽ ሲጀመር ድንጋይ ራስ ስቶን ማይንድ አይባልም አትሳደቢ ሰራውልሽ ዛሬ አገኘሁሽ የት አባሽ አገኘ በመብርሃን ስም በስላሴ ስም በመቤት ሰላም ቤተሰብ እንዴት ናችሁን? ያለው እግዚአብሔር ይመስገን። ዛሬ ሚስትዮን ውጪ ራት እንበላለን ብያት ተዘጋጅተሽ ጠብቂኝ ብያት ነበርና ገጠመኝ ሆኖ ስራ በዝቶብኝ አመሸሁኝ። ስገባ እንዳጋጣሚ ተኝታ አገኘኋት። ያው አመላ ይለቅም አይደል? በዚህ ዱቄት የሚያደርገውን ነገር አሳያችኋለሁ። ወደ እሷ እንሂድ። ማማ አንቺ ማማ ምን ሆነሽ ነው እንዴ? ማማ አንሂድም? አዎ በእናትሽ ትንሽ ስራ በዝቶብኝ እኮ ነው። በእናትሽ ምን እና እዛ ላይ ተኝተሽ ነው ታዲያ? ላያምሽ ነው ወይ? አልጋ ላይ አትተኝም እንዴ? መኝታ ቤት አትተኝም? ኧረ በቃ ተነሽ እንሂድ። ማርያም እንዴ እንዴት ይቀራል? ተነሽ። ኧረ የሚበራ ነገር የለም እንሂድ። አዎ በቃ ቅርብ ነው ስለመሸም ደግሞ የሌላ አምሮብሻል። በጣም ነው ያማረብሽ። ማርያም እዚህ ጋር ምንድነው? ኩሉ ነው። እስቲ ኩሉ ነው መሰለኝ። አይ በቃ ምንድነው መጋጣሽ? አረ በጣም ስላማረብሽ ማስታወሻ ነው የኔ እናት። እና ተነሽ እስኪ ፊትሽን በመስኮት ይው ኩልሽ ነው መሰለኝ። እዚች ጋር ምናምን ትንሽ አረ ተቀብተሻል። ምንድነው ተቀብተሽ? ምንድነው? ወፍጮ ቤት ነበርሽ እንዴ? ያንተ ስራ ነው። እኔ ገና መግባቴ እኮ ነው። ገና መግባቴ ነው እና በመብርሃን ስም በስላሴ ስም በመቤቴ ምንድነው ባባ ምንድነው? የጻል ስራ ሁሌ የምሰራው ልገላይ ነው እንዴ? ፍላጎት ምንድነው? አንተ ምንድነው ችግር? አልሄድም፣ ሲጀምር አልሄድም፣ ግን ታየኛለህ ደግሞ እሰራልሃለሁ። እሺ ምን ላደርግ ነው? አልገባኝም። አልሄድም፣ ሲቀጥል አልሄድም። በእናትህ ዞር በልልኝ በስላሴ ስም ማርያም ታየኛለህ። ምን ሆነሽ ነው አንቺ? በጣም እኮ ነው ያማረብሽ። ማማ ነይ እስኪ ማማ ገብቶሻል? አስረዳኝ በደንብ ግልጽ አድርግልኝ። ያቺ ቀይዋ ትታይሻለች እኮ እሷ ዞራ የምትገባበት ቦታ አላት፣ ማብቂያ አላት ማለት ነው። ትሄዳለች ነው? እሷን ተከተለሽ ታስገቢያታለሽ። እሷን ዞራ የምትገባበትን ቦታ ከጨረሻት 500 ብር ሰጥሻለሁ። እንዴት እንደሆነ ታውቂያለሽ? ገብቶሻል? እንጀምራት። እሰጥሻለሁ። ያው መጀመሪያ አስቀምጥ። ምን ነው አታምኚኝ? አይ ግን ሌላ ነገር ነው የለም። ኧረ ምንም የለም ማለት ኧረ ምንም የለም። ምን ሆነሽ ነው እንጂ ጌም እኮ ነው። ሌላ ጊዜ ማለት ከተንኮልሽ ወጣ እንበልና ጌም እንጫወት ብዬ እኮ ነው። ሌላ ጊዜ የምንሰራው ተንኮል ብቻ ስለሆነ። ግን አንቺ ግን ብር ላይ ምንድነው? ቆጥራለን ለመታማመን እንቀጥል እኮ 400 ብር ነው 500 ብር ነው ያልኩት እኮ 100 ብር ሰጥሻለሁ። ቱታ እንደ ለበስኩት ሰጥሻለሁ። ምንድነው መጥፋት?
ገብቶሻል? አችን እንትን ብዬ ማስገባት ነው ማስገባት ደግሞ ለማስገባት እንጀምር። 1 2 3 ጣትሽን እሷ ላይ አድርጊና እንደዚህ ልከተላት። ኧረ ጣትሽን እሷ ላይ አድርጊ። ቀስ ስትል ቀስ ማለት ስትፈጥን መፍጠን። ትወጣለች። ይሄ የመጀመሪያ ዙር ትወጣለች። ያው ጫብሻ አይዞሽ። እሷ ቀስ ስትል ቀስ ስትፈጥን ፈጠን። ድንዝዝ ነው የሚያደርገው እኮ ላይቱ እኮ ነው ጌሙ እሱ አይደል ታዲያ። ጭንቅላት አይጠይቅም። እውነትሽ ነው። ይሄ ሁለተኛው ነው። ሶስተኛ ዙር አለ። ጠብቂ። አይዞሽ 500 ብር ልትወስጂ አንዴ በ100 ብሯን አዘጋጅቶ ልበስ። አታስቢ፣ ይሰጥሻል። ዋናው ላቭ ነው። ገባች። አንድ ዙር ይቀራል መሰለኝ። ምን ሆነሽ? ምን ሆነሽ ነው? ጀመር እኮ አላመንኩም መጀመሪያ። ምን አደረኩኝ? የሚገርም ጌም አይደል? ሲጀመር እኔ አላመንኩም መጀመሪያ። አላመንኩም ማለት ምንድን ነው? ይቀርባል ስትሸልዋ ታዲያ የምታካብሻለሽ። አይዞሽ ሰላም ሰላም ቤተሰብ እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ይሄንን የምትመለከቱት ሳህን ምን ላደርገው ነው? እንደምታዩት ውሃ አደርግበታለሁ። ትንሽ ሰሞኑ ሚስቴን ካንጨረጨርኩ ቆየሁኝ እና እስኪ የሚሆነውን ነገር እንዳሰማኝ ነው ቀስ ብዬ የማወራው። ኩሽና ነው ያለችው። እስኪ እስክትመጣ ጠብቃት። ወደ ቪዲዮ የሁሉ ነገር እንዴት ነው? ምንም አልሆነም። እንሄዳለን እንዴ? ሁሉ ማርያም ግዴታ ነው። አዎ ማርያም እንሄዳለን። እንገናገል እንዴ? ምን ማለት ነው አንተ? መስከረም 15 ቀን ምናምን ነው ቢሆንስ? 2 ወር ሊሆን እኮ ነው። እሑድ ቀን ግን እረፍት አልናፈቀሽም? ማርያም እኔ በጣም ይሄን እኮ እረፍት ነው። ያው ልትዝናና ነው። አሁን ቀልጃለሽ እንዴ? ከዚህ ዛሬ ሄጄ ተመልሼ ስመጣ እንሄዳለን። ጠዋት ሄጄ ራሴ እገዛለሁ ከፈለክ። በጣም ነው ማርያም። በቃ ትነጃነጅ እንሄዳለን ጠዋት። በቃ እንግዲህ ምን ካረግሽ ምን ማድረግ ይቻላል? ግን እነሱ ያውቃሉ እንደምን? አዎ እሱ ነው ችግሩ። እነሱ ባያውቁ ጥሩ ነበር ለመቅረት። በቃ እንግዲህ ምን ማድረግ ይቻላል? እኔ መሽ ለምን ዱዳን እንጨት በቅጣት ምን አይነት ቅጣት? በቅጣት በቃ አንተም እንደ ድሮ ማለት እንደ በፊቱ ግን ትቀጣለህ። ማፋፈር ምናምን የለም። እመቤቴ ነው ማለት ነው። ኧረ በስመ አብ በስርዓት ተቀጣ መጣቆም ሲጀምር እንጨት እሺ። ግን አተፋፍርም ነው አላፋፍር ግን ከሱ በፊቱ አቀብኛ እንዴ? አቀብ እሺ። ቢጫው ነኝ እኔ ወቅ ችግር የለውም። የከለር ችግር የለብኝም። እና ልውል ግን እንዴት ዋለ ዛሬ? አስቸገረሽ ነው? ባባ ያንተ ሰው ምን ሆነ ነው? ምንድን ነው ችግር ካንተ? ምንድን ነው ከኔ ጋር ያለ ችግር? መቼ ነው ነገርን የምታቆመው? ቆይ ምንድን ነው ፍጥታ የምታይኝ እንደዚህ? ምን አጠፋኝ? ምን አጠፋው? በጣም ያበዛው። በጣም ትንሽ እኮ ሰሞኑን እንደዚህ እኮ ጭቅጭቅ ካረኩሽ እኮ ይሄ ፍቅር ነው። በዛ አበዛው። ልቀቀኝ ማለት ልቀቀኝ እንዴ? ምን ሆነ ነው አንተ? እስኪ ዝም አንተ ስራ እመቤቴን ታይኛለህ። ቆይ እሺ አንተ ጀልነት ከመሲ ነው ጻንነት ከሚያበቃው እንዴ? ባባ ምን ነው
ወይኔ በማርያም ተቃጠለ ጎሮሮዬ ተቃጠለ። ሰላም ቤተሰብ እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ይሄን የምትመለከቷት እቃ እንግዲህ የምታውቋት ታውቋታላችሁ፣ ለማታውቋት እኛ ለአረቄ ነው የምንጠቀምበት። ውስጧም አረቄ አለ እና ምን ልናደርግ ነው ዛሬ? ሚስትዮ አረቄ ጭራሽ አትወድም ብቻ አይደለም እንዲሸታትም ትንፋሹ እንዲወጣባት እራሱ አትፈልግም። እና ዛሬ ወደደችም ጠላችም ትንሽ እናጠጣታለን። እንዴት እንደምናጠጣት አብረን እኒ ወደ ቪዲዮ። ማማ የዲሽ ሪሞት የት ነው? ነበር እዚህ ጋር። አረ የለም ከገባው ጀምሮ አጥቻለሁ። እንዴ ሲጀመር እኔ እዚህ ቤት ስገባ እኮ ሪሞት ፈልጌ ማላገኘው ነገር ምን ሪሞት ነው? እንደውም ቀይሬበታለሁ። ምን ማለት ነው? እንደውም ቀይሬ ሲጀመር ፊት ለፊት አታስቀምጭም እንዴ? ወይ ደግሞ ልጁ የማይደርስበት ቦታ አታስቀምጭም? የት ነው ልጁ የማይደርስበት ቦታ? ሲጀመር የት የማይደርስበት ቦታ ጋር ብታረጊው አይደርስም። ወይ ሪሲቨሩ ላይ ብታረጊው ከሱ ሸሸጋግ ሲጀመር አትችልም እኮ ምን ነው የምታውቀው ነገር አለ። እንደቀያሽ ዞር ማድረግ ነው ማማ። ነበር ሲጀመር አሁን እኮ ቀይሬያለሁ። አሁን አሳች የሆነ ነገር ቢሆን ሪሞት ምፈልግ እስቲ እዛ ስር ምናምን ፈልጊው። ቅድም ያየሁት መሰለኝ ይዞት። ኧረ እሱ አይደለም ሶፋ ስር በዚህ በኩል ማማ መሬት ላይ ወደዛ ይቻላል። በስማ እዛ እንዴት ያረከተተው ሲጀመር እንዴት ገባ? ምን አውቃለሁ እኔ ነው የመልሰሽ የምትጠይቂኝ? ግን እንደዚህ ግን መሆን የለበትም ማለት አንቺ እንዴ ሪሞት ተፈልጎ የማይገኝ እኮ ነገር እየሆነ ነው። እንግዲህ የትም አርጌትም እሱ የማይደርስበት ቦታ የለም ሲጀመር። ሲቀጥል እንዴት ሲሉ ውስጥ ስር ከተተው ወረዳሽ ቅደም እሱን ጨርሹና ረዳልሽ ላይ ከመቀላልሽ ምንድን ነው ውጭ አለው ምንድን ነው ወረድ ባባ ምን ነው? ወይኔ በማርያም ተቃጠለ ጎሮሮዬ ተቃጠለ። ዋስተኝ ነው ያቃጠለው። በእናትህ ዞር በልልኝ ነው አሁን ምደፋለህ። ዞር በል። ምን ነው? ዞር በል። አረቄውን ቀይረው ነው አለ። አሁን አረቄውን ቀይረከው ነው። የውሃው ይሄ ነው ያረቄ ነው ሲጀመር አውቀን ሆን ብለን ያረከው እና ከተጣሽ አይቀር እንጂ ጨምሪበታ ታዲያ መብራን ወይኔ አረቄ መጠጣት ወደ ተጀመረ። ዞር በልልኝ። አንቺ እንደዚህ አይነት ትንሽ ጨምርልሽና ጠጪ። በመብራንስ ተቃጠልሽ እሳት ነው ዛሬ አረቄ እሳት። ዞር በል እንኳን ለሰለበኝ እንኳን ለሰለበኝ። ያው ይሄ መረጃ ግን ለአንቺ ግን ሬት ነው የሚችል ደስ ብሎኛል። ኮንግራ በይ። ኮንግራ ምንድን ነው? ጎርጊስ ዋንጫ በላ ገና ነገር የአባይ ዋንጫ የድሮ የሲቲ ካፕ ምንድን ነው? ሳምንት ከ3 ቀን በፊት እኮ ቡና ምን ልታረገው ነው? ሁሉ ለባዶ ከመንመራት 3-2 እኮ ነው የገረፈው። ዛሬ ደግሞ መቻለን ምን ታረገው ነው? ልበላ ነው። ምን ነው ችግር አለ? ከመጀመሩ ነው እንዴ? ህፃን ልጅ ነሽ እንዴ አንቺ? ለአንድ ብስኩት እንደዚህ እና ብስኩት ያለበላብኛል እንዴ? በዛ ላይ የሁሉ ወረቀት እዚህ ጋር ያለ የሁሉ ወረቀት እዚህ ጋር የሁሉ በለሽ ለአንድ ብሬ ብስኩት እንደዚህ ትሆናለሽ? ምንድን ነው የሚያስቅሽ? ህፃን ልጅ እኮ ነው እንጂ ማርያም ነው። አሃ ካሜራ ደቀነሽ ነው ማማቲ ምን እያደረግሽ ነው? ቡና እየወቀጥኩ ነው። መፍጫው ምን ሆነ? እምቢ አለኝ እኮ ግን ማፍላቱን አልፈለኩም ዛሬ። ድክም ምን ያለኝ እንዴት? መች ነው የተበላሸው? እንትን አለኝ ስላልክ ነው። ራሴን አመመኝ ስትል ስለዋልክ ነው ራሱ። እና እኮ መች ነው የተበላሸው? ለምን አልነገርሽኝም? መች ነው የተበላሸው? ስሞክረው እምቢ አለኝ። መቼ? ታየዋለህ ብዬሽ እኮ እና አምጪዋ ታዲያ። አሁን አንድ አፍታ ሊሆን መቼ? አዎ ኧረ በእናትህ አሁን መሽቷል። ኧረ ጊዜ አይፈጅም። እውነት አንድ አፍታ እንደዚህ ከምታረጊ ለነገ የሚጠቅምሻል። ነገ ታየዋለህ። ኧረ ችግር የለውም። እሺ በይ። ወይ ባባ በእናትህ ነገ ታየዋለህ። አሁን እሱን እስክፈታ ምን ኧረ ቀላል ነው። አንድ አፍታ ነው ጠቅ ማድረግ።
ነገ አይደለም አሁን አምጪልኝ እንዴ ምን ሆነሽ ነው? እኔ እኮ አምጪሽ ነው። ኧረ ቶሎ በይ በእናትሽ እኔም ደክሞኛል። ለነገም ይጠቅምሻል። ነገ ታይዋለህ። ኧረ ለነገም ይጠቅምሻል። ቶሎ በይ። አሁን ታዲያ ደክሞኛል አላልክም እንዴ? ቢሆንም ችግር የለውም አንድ አፍታ ጠቅ ጠቅ አደርግልሻለሁ። እንዴ አንቺ መስዋዕት እየከፈልሽልኝ አይደል እንዴ? እኔ ደግሞ ይሄን ነገር ማለት እንዴ ያው ደክሞሽ ቡና እያፈላሽልኝ አንድ ግን ነው የሚቆይ እኮ ነው ይቅር። ኧረ ምንም አይቆይም፣ ብዙም አይቆይም። ምንድነው ሌላ ማለት መፍቻና መፍጫውን ትንሽ በራ ምን አገባኝ እኔ ባይፈላ እኛ ነፋስ እኮ ነው ያለው ከውጭ ቤት አይሻልም? ኧረ እኔ በማርያም ኧረ እኔ በእናትሽ ደግሞ ምን አግኝሽ ነገር አለኝ ደግሞ በጣም እኮ ነው የሚበርዱ እንዴ ሹራብ አልደረብሽ በዛ ላይ ምንድነው የምነግረኝ ልንገርሽ እሺ ይሄ ነው መናገር እየዘራሽ ነው እንዴ ሰላም ሰላም ቤተሰቦቻችን እንዴት ናችሁ? አለን እግዚአብሔር ይመስገን። ይሄ የምታዩት ፉድ ከለር ነው። ሬድ ፉድ ከለር ደም ነው የሚመስለው እና በዚህ ፉድ ከለር የሆነ ነገር አስቤያለሁ እና እስቲ ምን እንደማደርግ አብራችሁ ተከታተሉ። ወይኔ ምንድነው ቀሰቴ ቆረጠኝ ምን ነበር ተርክላም በዚህ ተረግልሽ እስኪ ወዳሽ ቆርጦኛል በጣም ነው ቆረጠኝ ቀሰቴ እንዴ በማርያም ምን አድርግልሽ እስኪ ወይ ምንድነው ታረጋው እንዲቆምልሽ ነው ቆይ እንዴ ያማል እንዴ እንዲቆም ነው እንደምትመጣው ያማል እንዴ እና እሺ ምን እናድርግ በእናትሽ እንዴት ነው ቆርጦኛል እስኪ አይዞሽ እንትን የቁስል ፕላስተር ይሄዳል የቁስል ፕላስተር ይጣፍጣል እንዴ ምን ማለት ነው ይጣፍጣል ማለት ደግሞ ይጣፍጣል ጤነኛ አይደለሽም እንዴ አይ አይደለም ቆይ ልጨምር አንቺ ደግሞ ምን አይነት ቀልድ ነው ምንድነው የሌባ አይነ ደረቃሉ እኔ ነው እንደ መልሰሽ ብትጠይቂኝ ሰላም ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ህይወት ሚስቲዮ በዚህ ሁኔታ ለጥ ብላለችና ከገባው ይቆየኝና በቀሰቀሳት ራሱ አልሰማ ብላኝ አሁን እስቲ የሆነ ነገር አቅጄላታለሁ ትንሽ ላሳብዳት ብዬ እስኪ የሚሆነውን ነገር አብረን ምንድነው እንደዚህ አይነት እንቅልፍ ማማ ታረሽ እንጂ እኔ ምንሽ ምንድነው የሁሉ ጉድ ወይኑ ምንድነው ሻማው ምንድነው ከማን ጋር ነበርሽ ማን ነበር እዚህ
እኔ ነው እንዴ መልሰሽ ብትጠይቂኝ? በእጅሽ ደግሞ የደበቅሽው ምንድን ነው? እጅሽ ላይ ያለው ምንድን ነው? ምንድን ነው? የሌባ አይን ያደረቃሉ። እኔ ነው እንዴ መልሰሽ ብትጠይቂኝ? ምንድን ነው? ግላሱስ ምን ያደርጋል? ሻማውስ ምን ያደርጋል? ኮንዶሙ ምንድን ነው? ከማን ጋር ነበር ሮማንቲክ የሆነ ጊዜ ስታሳልፍ ነበር? ምንድን ነው የምታወራው? ያማል እንዳንተ ሲጀመር ምንድን ነው የምትለው? ራስህ አንዴ ያመጣኸው ማለት እንዴት ነው? እኔ ተኝቻለሁ ነበር እንዴ? ማን ነበር? እኔ ስገባ እኮ ነው ያገኘሁት። ምን ሆነሻል አንቺ? ሲጀመር የለበሽው ሸሚዝ የማን ነው? ማን ነበር እዚህ ቤት? የራሴ ሸሚዝ። ምንድን ነው የምትለው? እኔ ሳልኖር በቃ እዚህ ቤት ሌላ ሰው ይመጣል ማለት ነው? ስላሴ ስም ምንድን ነው ይሄ? ይሄ የተከፈተ ኮንዶም። ይሄ ኮንዶም። እሺ ግላሱስ የተጃጃልክ ነው? ሻማውስ ምንድን ነው? ማርያምን የጅል ፍራንክ ምናምን እያደረክ ነው። እንደዚህ አይነት ነገር ማማ እኔ እንደዚህ አይነት ቀልድ አልፈልግም። እንደዚህ አይነት ቀልድ አልፈልግም። ምንድን ነው እየተካሄደ ያለው? የለበስሽው ሸሚዝ የማን ነው? የለበስሽው ሸሚዝ ንገሪኝ። አንተ ማርያም በእውነትህ ነው? እኔ ተኝቻለሁ የተነሳሁት ሲጀመር ነው ምናምን የጠየቅኩሽ ማለት ነው። ከመጀመሩ ነው ይሄን የሚያክል ሸሚዝ ያለሽ? የኔ ነው የለኝም አለኝ። እሺ እሱን ተይ። እሱ ሻማው ምንድን ነው? እሺ ሻማውንም ወይኑንም ተይ። ኮንዶሙ ምንድን ነው? እያይሹ ነው የተከፈተ ኮንዶም። አውቀህ ነው እየተጃጃልክ ነው? ምንድን ነው የሚጃጃለው? ጤነኛ አይደለሽ እንዴ? መልሰሽ እያደረግሽኝ ነው እንዴ? ገና መግባቴ እኮ ነው። ተኝቻለሁ እኮ እኔ ምንም የማውቀው ነገር እኔ አንተ ያመጣው እኮ ነው መሰለኝ። ጭራሽ ይሄን በዚያ ነው ተንሳለለ። ዞር በል በቃ ዞር በልልኝ። ሰላም ቤተሰብ እንዴት ናችሁ? ያለው እግዚአብሔር ይመስገን። ከሚስትዮ ጋር ዛሬ አንድ ነገር አስይዘን ነበር እና ያው እንደሚታወቀው ቼልሲና ማንቸስተር ኳስ ነበራቸው። በሶስት ሲዘን ነበረ። እኔ ቼልሲን ብዬ እሷ ማንቸስተርን ብላ፣ ቼልሲ ካሸነፈን የፈለግኩትን ነገር ላዛት፣ ማንቸስተር ደግሞ ካሸነፈ የፈለገችውን ነገር ልታዘኝ ተነጋግረን ነበር። ያው እኔ በሁለት ነገር አልሆነልኝም። ትእዛዟንም ልቀበል ነው። በዛ ላይ ቼልሲም ተሸንፏል። ካዘዘችኝ ትእዛዝ እንደምትመለከቱት ይሄኔ ከመረችውን ልብስ ነገ በጠዋት ተነስታ ታጥባለህ ብላኛለች። በመቀጠል ደግሞ እግሬን ታጥባኛለህ ብላኛለች። ሶስተኛው ደግሞ ሻይ አፍልተህ ትሰጠኛለህ ብላኛለች። እና እነዚህን ሶስቱን ነገሮች ልከውንላት ነው። እኔም ደግሞ ያው በመጨረሻ አሁን እንደዚህ ዝም ብያማ አላልፋትም ብዬ እንደምትመለከቱት አሚር ገዝቼ መጥቼ የማጓን እጅ ልቅልቅ አረግና ሻይ ስትለኝ ማጉን ከለቀለኩ በኋላ እገጫታለሁኝ። ከዛ በኋላ እሷ እጇ ስጣበቅ ርር ስትል ያው በተዘዋዋሪ ተበቀልኳት ማለት አይደል? የሚሆነውን ነገር እንይ። አይ መታዘዙ ብቻ አይደለም እኮ ሁሌም ቢሆን ስማ፣ ንጉሱ ይቀመጣል ከታች ሎሌው ከስር ያለ ነገር ነው። እውነት ነው። ለግሳይ ሺዓመት ይመሩ። ተባረክ ጥሩ የሰራ ሰው ይሸለማል። አንጀት ቅጥል ብሏል። አንጀት ቅጥል ብሏል። ማርያም የራስ አንጀት ለፈለግሽ አድርጌ ነው ማጥበሽ ዛሬ። ምንም አታስቢ የእኔ እናት። በቃ ግሬ ንጹህ ነው። በቃ ማደራረቂያ ነበር። ምን ይደረጋል? የንጉስ እግር ከተባለ በኋላ ይሳማል። ቀጣዩን ሻዩን አምጣልኝና የዛሬ ሳምንት እኮ ይሸነፋል ታያለሽ። ይሄ ወጥ አብረን ነው የምናየው። እሱን ሲጀመር ዳኛውን የጠቀመው በነገራችን ላይ ገና በ5 ደቂቃ በቀኝ ወጥቶበት ምን ሆንሽ? አዚሙ ነው አዚሙ ይባላል። አዚሙ ምን ሰራው? ነገር በእናትህ ጅላቱን እንዴ! ምን አደረኩኝ? ወይኔ መብርሃን ምንድን ነው ያደረገው? በእናትህ ዞር በልልኝ። ጅል ነሽ። ያስጠላ። አሚር ነው አባባ ቤቴ ሁለት ቅጣት ቀጣሽኛ። እኔ ተናድጃለሁ። ቢያንስ አታልፍኝም እንዴ አንቺ? እግዚአብሔርን በቼልሲ እንደዛ ቅጥል ብዬ አንቺ ማርያምን
ቆዳዬ ይላጣል። ስላሴን እናያታለን አብረን። ቼልሲ ፎሬቨር። ሁይ ዞር በልልኝ ማርያም፣ ዞር በልልኝ ከዚህ ጋር ሲያስጠላ። ሲጀመር አንተ እንደዚህ አይነት ቀልድ ይቀልዳል ማሊያው ሲያስጠላ። እኔ ልስራለሁ አሳያለሁ። ወይኔ ጉዴ ፈላ ተቃጠለ። ላስለቅቅልሽ። እስኪ ማርያም የተለጠ ነገር ካለ በእናትህ ወደዛ። እስኪ በእመቤቴ ስም ምን አይነት ሰው ነው አንተ? በሁለት ነገርማ አልነድ ይሄን በዚያ ነው ትሸቻለሽ። እኔና ለዚህ ነው ትሸቻለሽ። እኔ ሰላም ቤተሰቦቻችን እንዴት ናችሁ? ያለን እግዚአብሔር ይመስገን። ባልየውን ይኸው እንደዚህ ፏፏ አድርጌ እየጠበቅኩት ነው፣ አልመጣም እስካሁን። ዋናው ነገር ምንድነው? ዛሬ የኔ ተራ ነው ፕራንክ የማረጉ ማለት ነው። እብድ ነው ማረገው ዛሬ ማለት ነው። ራት ከበላን ከጠጣም በኋላ ማለት ነው። ይሄ የምታዩት አሳ ነው። ገና ከበረዶ ቤት አውጥቼው እየለቀቀ ያለ አሳ ነው እና ከጨረስን በኋላ ብብቴን እቀባዋለሁ ማለት ነው። በጣም ነው ሽታ የሚጠላው፣ ልነግራችሁ አልችልም ማለት ነው። በጣም ነው የሚጠላው ሽታ ማለት ነው። ይሄ በቃ እና በቃ እንዴት እንደሚናደድ እንዴት እንደሚሆን እኔ እንጃ። ግን ተቀብቼው ይልቀቅ ራሱ እሱ ራሱ አሳስቦኛል። እንግዲህ እስቲ የሚሆነው እናደርጋለን። ብቻ እንዴት እንደሚሆን አብረን እናያለን። ተሻሸዋለሁ፣ አቅፈዋለሁ ምናምን እና እስቲ እንዴት እንደሚሆን አብረን እናየዋለን። በጣም ነው የሚናደደው፣ እርግጠኛ ነኝ። እኔ ምንሽ የኔ ፍቅር ዛሬ ስራ በዛብሽ? ምን ነው? አይ የደከመሽ ትመስያለሽ። ፊትሽ ነው የደከመሽ ትመስያለሽ። ምን አልደከመኝም። እሺ እና እኔ ምንሽ ቢጃማው ይቆሽሻል እንዴ? የቱ የለበሽው? ይሄ አልቆሽሽም። ምን ነው? አይ ደስ የሚል ሽታ የለውም። ደስ አይልም ሽታው። ደስ አይልም። ይሄ ምን ነው? ምን ሸተተ? አይ በቃ ወይ ከራሴ ነው። በቃ ከራሴ ነው ሸተተኛ አልከኝ አልገባኝ ማለት ትሸቻለሽ እያልከኝ ነው? ኧረ በስመ አብ ወልድ በያንቺ ትሸቻለሽ እያልከኝ ነው ወይ? ኧረ በስላሴ ምንድን ነው? ተረጋጋ። አሽተተኛ ኢየሱስ አሽተተኛ እሸታለሁ። አይ እኔ ትሸቻለሻለሁ እኮ ልብሱ ከሆነ ብዬ ነው እንጂ ጭራሽ እንዴ ያልከኝ ከምር ነው አንተ እንደዚህ የምትለው? ማማ በማርያም እኔ ሽታ እንደማይመቸን ታውቂያለሽ። እና ሸተትኩሽ እና ይኸው እሸታለሁ። እሺ በቃ እኔ ነኝ። ጭራሽ እኮ እየተንገፈገፍክ ነው ታውቀዋለህ። ከምሬን ነው እየተንገፈገፍክ ነው። ሌላ ነገር አለም እኮ ማርያም። ልብሱ ቆሽሿል ወይ ደክሞሽ ላብላብ ትያለሽ እኮ ነው ያልኩት። ሌላ ነገር አላልኩም። ላብላብ ትያለሽ አልኩ እንዴ? አላልኩም። ምን ሆነሽ ነው? እኔ እንደዛ ለማለት ፈልጌ ጭራሽ ትሸቻለሽ። እኔና ኧረ ለዚህ ነው ተረጋጊ። ለዚህ ነው ትሸቻለሽ። እኔ ኧረ በስላሴ ተረጋጊ ማርያም። እንዴ ምን ያስብሻል? ምን ሆነሽ ነው አንቺ? በውድቅት ሌሊት ተነስተሽ ምግብ ትበያለሽ? ሰላም ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሰዓቱን እንደምትመለከቱት ለ6:20 ጉዳይ ነው እና ልክ ከእንቅልፌ ስነቃ ሚስትዮ ካጠገቤ የለችም። ገጠመኝ ደግሞ ለረጅም ሰዓታት አካባቢ ላይ በሙሉ ማብራት የለም እና ካጠገቤ ሳጣት ሽንት ቤትም ስሄድ ሽንት ቤትም የለችም። በበር ቀዳዳ ግን ሳያት ምን እያደረገች እንዳገኘኋት እስኪ እንያት። ምን ሆነሽ ነው አንቺ? በውድቅት ሌሊት ተነስተሽ ምግብ ትበያለሽ? በስላሴ ስም ደግሞ ምንድነው ድስቱ በሳህናት ወይም እንዴ? ቢረበሽስ እና ወጥ የለም ድስት በኢየሱስ ኧረ በሳህን አድርገሽ ታበይም እንዴ? ታዲያ ምን አገባ ማለት በኢየሱስ ስም እንዴ? ስነሳ እንዴት እንደደነገጥኩ ብታውቂ። ደግሞ ሻዩስ በምን አፍልተሽ ነው? ቅድም ያፈለው ፔርሙዝ ውስጥ የነበረውን በምን ያፈለዋለሁ? ሲጀመር እንዴ በስላሴ እና በሳህናት ወይም እንዴ ማማ ምን ሆነሽ ነው? ይኸው በቃ ድስቱን እየጠራረኩኝ ነው የነበረው። በቃ እንዴ ምን ሆነ ነው?
አንተ ና ብለህ ፈለክ። ኧረ እኔ በስመ አብ ወልድ መንፈስ ቅዱስ። ኧረ ራሱ ብዬ የዶሮ ቆዳ ትበላለህ? ራሱ የዶሮ ቆዳ ኧረ ራሱ ጋት በዚህ እኮ ለሌሊት አጥንት ትገጣለች ትኛለች እንዴ? እንዴ እና ታዲያ በጨለማ እንዴት ላግኝሽ ታዲያ? ጨለማ ውስጥ ቁጭ ብለሽ እንዴት ይበላልሻል? ወይ በልቶ አረቢ በስመ አብ ወልድ መንፈስ ቅዱስ። የኔ እናት አፈለብላለች ቢ የኔ ፍቅር ቢ አረቢ በስመ አብ ወልድ ልጅሽን ትልሻለሽ ደግሞ። ኧረ ማማታይ ስርዓት እያጣሽ ነው። ዞር በለኝ በቃ ማንበንም አትጣም ከፈለክ ጀመር እንደዚህ ነው እንዴ? እሺ ይቅርታ እኔ እኮ ደንግጬ እኮ ነው ካጠገቤ ሳጣሽ እንጂ መብላትሽን እኮ ጠልቻለሁ። ፈርቼ ነው በሩን የዘጋሁት። ወይ አቀሳቅሽኝም ነበር ታዲያ ምን ብዬ አባለኝ ልበል? ምን ችግር አለው? እኔ ፈራሁኝ ምግብ ላመጣ ነው አለቅ። ኧረ ተይ በእናትሽ በቃ ተነሽ ቤት እንግባና ቤት ትበያለሽ። እሺ አጥንት ጋጭ ነተሽነፍ ኧረ እንዳትደፊ ማማ። እንዴት ዋልሽ? ከማን ነው? ኧረ መብራት አሰቃየን በመድኃኒዓለም። ገና እኮ 2 ደቂቃ ምናምን የሆነው እኮ ከመጣ። አዎ መንገድ ላይ ነበር። ፓሱን ራሱ አላየሁም። ቻርጅ ቆይ እነሱም እንትን ሲል ሄዱ ተነስተው በቃ መብራት ሲጠፋ እና ምንም አላየሽም? አላየሁም። ውጤት ነገር ምንድን ነው የምቀርጸው? እባክሽ ምንም እየቀረጽኩ አይደለም። ውጤት ነገር በማለት አላየሁም። 3-0 አሸነፈ ማንችስተር። 3-0 አሸነፈ። ማርያምን በል እውነት አሸነፈ። ኧረ እንዳትደፊ። ምን ብዬሽ ነበር? አይ ራስህ አድርገው ለእኔ ምንም አያደርገኝም። እንዴት ነበረ ያነፋኸው? በእናትህ እንዲህ ነበር እኮ ያደረግህ። 3-0 በነገራችን ላይ አብዝተሽ አትደሰች። ይበልህ ማለት አብዝተሽ አትደሰች። ከዚህ በላይ ምን ደስታ አለ? ንገረኝ። እሺ በባዶ ሜዳ ዝም ብላችሁ ታሪክ ይዛችሁ ማናፋትማ ልምዳችሁ ነው። ዋጋህን ያገኘው በነገር ሲቲ ነው ያሸነፈው። ማንችስተር አልኩሽ እንጂ ማንችስተር ዩናይትድ ማንችስተር ሲቲ አላልኩሽም። ሁለቱም ስማቸው ማንችስተር ነው። ማንችስተር አሸነፈ ነው ያልኩሽ። ሲቲ ነው ያሸነፈው። ማንችስተር ሲቲ 3-0 ገለበው። እኔ ደግሞ በቃ ይሄ እንደሚሆን አውቄ ወተት ለባለ ሱቁ ከፍዬ ቤድስ ስላሴ ማንችስተር ሲቲ ያው ወተትሽንም አምጥቼልሻለሁ። በነገራችን ላይ በጊዜ ነው የገዛሁት። ያው ያልቃል ተጠቃሚው ዛሬ ብዙ ነው ብዬ ኧረ በእናትሽ እኔ ፈታ እያልኩበት ነው። ከስልኬ ምን አለሽ? የሚገርም ዛጎል ነው። ዛጎል ወተት ምን ፈልገሽ ነው? ውጤት ልታይ ነው? አታያትም እንዴ? ላሟ ራሱ አለች አንገቷ ነው ያለው እንጂ ዋው ገና ሳይጀመር ወተት። ከሚገርምሽ እኮ የነበራችሁበት ቦታ ነው የተመለሳችሁት። 14ኛ ሲቲ በቃ ሰላም አስከባሪ ብየዋለሁ። የኔ አባት ይለይብኛል እኮ መቤቴን። ዋው አሼ መቀሌ ኧረ ነይ ወተቱን ማመጠጣት አለብሽ። ወተቱንም ማጠጪ ሚልክ በዚህ ነው አናት ከነ መፈረክስል በዚህ ጭልፋ። ኧረ በእናትሽ አትጃጃይ። ከሷ ጋር መወዳደር ያምርሻል እንዴ? ክፋታና ሰላም ቤተሰቦቻችን እንዴት ናችሁ? ያለኝ እግዚአብሔር ይመስገን። ያው እናንተ በሰጣችሁን ኮሜንት መሰረት ቤታችን ያው ቀለም ተቀብቷል፣ ሶፋችን ተቀይሯል። እንደምትመለከቱት በሯን ፋ ብለዋበታለች። ዋነኛውና አንደኛው ነገር ደግሞ ያው መጋረጃ ከጥግ እስከ ጥግ ተቀይሯል። ያው እንደምትመለከቱት እግዚአብሔር ይመስገን ለአዲሱ ዓመት ያው እንደዚህ በመሰለ ነገር ተቀብለናልና ያው በአቅማችን ያልተቀየረ ነገር የለም። ያው ከእናንተ አስተያየት በመነሳት ነገሮችን ሙሉ ለማድረግ ሞክረናል። ዛሬ ደግሞ አንድ ያሰብኩት ነገር ምን አለ መሰላችሁ ፋሚሊ፣ ሚስትዮ ይሄን የመሰለ ዶሮ ሰርታለች እና ትንሽ በዚህ ዶሮ ጭርጭር ላረጋት ነውና የሚሆነውን ነገር እናያታለን። እስኪ አሁን እሷ ዕቃ ቤት ቡና ፈልቷልና ቡና ልታመጣልኝ ሄዳለች እና ስትመጣ ደግሞ የሚሆነውን ነገር እናያታለን።
እስኪ የሚሆነው ነገር እንከታተላት። ዛሬ በዚህ ነው መሰለ ዶሮዋ ነው ቆልያ የምገፋው እና በጣም ባለሙያ ነች፣ በጣም ጎበዝ ነች። እና የምትመለከቱት ዶሮ ራሱ ብሉኝ ብሉኝ ይላል። በዚህ እስኪ የሚሆነው ነገር እናያለን። ወደሷ እሱን ማን እንዳታረጊ ዶሮ ጭራሽ እንዳታረጊ ብቻ እኔ ባለውበት ያልች ዶሮ ባይቀር ዶሮ እንድጠላ ነው ያደረግሽኝ። ማሪ ከመጀመሪያው ነው ይሄን ነገር የምታወራው አልገባኝም። አይ በቃ እኔ አንቺ ዶሮ በተደጋጋሚ ስበላ እየታመምኩ ነው። ይቅርብኝ። የኔ ዶሮ? አዎ ያንቺን ዶሮ እየበላ አንተ እስከ ዛሬ እንደዚህ ምንድን ነው የምታወራው? በመብራን ስም ምንድን ነው እያልከለው? በቃ ዶሮ አልተመቸኝም፣ እያሳመመኝ ነው። ሌላ ነገር ከመቼ ጀምሮ ሲጀመር እንደዚህ ነበር የምትለኝ እንዴ? ያንቺ ዶሮ እያልክ ቀን ራሱ ደውዬ ዶሮ ከሆነ ይቅርብኝ እኔ ውጪ በልቼ ልመጣ ነበር። ትናንትና ወደ እኔን የማውቀው በጣም አብዝተዋል። ባባ ስማኝ፣ በጣም ነው ያበዛው። ለምን ሽንት ቤት አይደለም እዛ አትኖርም ከፈለክ? ያው ለይን ዶሮ ተውና ማለት ነው። ባለፈው ራሱ ማዘርጋ ያንተ ማዘርጋ የድንቀን ማለት ነው ጥብስን ስልክት አድርገህ ከበላህ በኋላ ያንቺ እናት ያንቺ ሽሮ እኮ ይግደለኝ ምናምን እኔን እያየክ ምን እንድልፈልጋለሁ? እና ከሷ ጋር ልትወዳደር ያምርሻል? ምን አይነት ወሬ ነው የምታወራው አንተ ሰውዬ? ማሪ በዚህ ነው አናትክን የምፈረክስልህ በዚህ ጭልፋ። ኧረ በእናትሽ አትጃጃይ። ከሷ ጋር መወዳደር ያምርሻል እንዴ? ክፋት አናገር። የሆነ ነገር ስፖንሰር ተደርገ ነበር። ኧረ በስመ አብ። ሰላም ፋሚሊስ እንዴት ናችሁ? አለን እግዚአብሔር ይመስገን። ዛሬ ባሌ ትልቅ ቀጠሮ አለበትና ለመውጣት እንደምታዩት ሽር ጉድ እያለ ነው። የተወሰነ ጥያቄዎች ግን እንጠይቀዋለን ከመውጣቱ በፊት። አንድ ጥያቄ ጠይቃለሁ፣ 3 መልሶች ትነግረኛለህ። ባባ ከምትጠላቸው ሽታዎች 3 ነገር ንገረኝ። ከምትጠላቸው ሽታዎች የመጀመሪያውና አንደኛው የጫማ ሽታ። እሺ ሁለተኛው እዚህ ጋር ያለው የብብት ሽታ በጣም ነው የሚደብረኝ። እሺ ሶስተኛው የቅቤ ሽታ በጣም ነው የሚያስጠላኝ። የፀጉር ቅቤ ምናምን በጣም ቆይ ሳልነግርህ ማለት ነው። የቅቤ ስትል ማለት ነው ላማራሷ ከሚባል ድርጅት ማለት ነው የሆነ ነገር ስፖንሰር ተደርገ ነበር። ኧረ በስመ አብ። አንጀት ክራስ እንዲል ሰላም ቤተሰቦቻችን እንዴት ናችሁ? አለን እኛ ደህና ነን እግዚአብሔር ይመስገን። ዛሬ ደግሞ ዳማ ተጫውተን ቀጠቀጥኩት እላቸዋለሁ። አሸንፌዋለሁ እና በቅጣት ነው የተጫወትነው። እንደምታያቸው 4 ፊኛዎች አሉ እዚህ ጋር ማለት ነው። 4 ውስጥ የተለያዩ ነገሮች አሉ። ያው ለእናንተ ልንገራችሁ። አንደኛው ላይ ጥላሸት፣ የተበጠበጠ ጥላሸት አለው፣ ውሃ አለው፣ ዱቄት አለ። አንደኛው ግን ባዶ ነው ማለት ነው። እና ምንድነው ያው የምናደርገው እሱን እዚህ ጋር ቦታ አዘጋጅቼለታለሁ። ምን አደርጋለሁኝ? እያንዳንዱን ፊኛ ወረውርለታለሁኝ። ከዛ እያፈነዳ እላዩ ላይ ምን እንደሚሆን እና የሚያውቀው እሱ አንዱ ጥላሸት እንዳለው ብቻ ነው። ሌሎቹ ባዶ እንደሆኑ ነው። እዚህ ውስጥ መግባት አስፈላጊ ነው። አዎ አስፈላጊ ነው። ቅጣት ነው። አትጨቃጨቀኝ በእናትህ። ግባና ቁጭ በል ግባ። ሌላ ቢቀር መዘዝፋሽ ያሳዘንሽም ይሰነሰክስ እግርህን አስገባ። እሱን አይመለከትም። ወደ ውስጥ አስገባ። እንደ ልጅነትህ ገላን ስትታጠብ እንደነበረው ማለት ነው። ሲጀመር እኔ እኮ ነገር ያለው አትፈታተነኝ፣ እኔን አትችለኝም፣ ከአቅም በላይ ነኝ ብያለሁ። ምን ብያለሁ? አትፈታተነኝ። ምን አልኩህ? አትፈታተነኝ። ሲጀመር ጊዜው ማን ነው? የኔ ነው። የማን ነው? በቃ ስለዚህ ዝም ብለህ በቃ ስትሸረፍ መቀጣት። እሺ እኔ እንደዛ ብያለሁ እንዴ? ሲጀመር ስትቀጣኝ እንካ መርፌ ነው፣ በዚህ ነው የምትወጋው ስወረውርልህ። እሺ ሲጀመር አንድ ውስጥ ነው ያለው እንደተነጋገርነው። ግን ይሁሉ ምን አስፈለገ? አንዱ አይበቃም? በቃ እዚህ ውስጥ አለ። አንዱ ላይ የተበጠበጠ ምን አለ? እንትን ምንድነው ጥላሸት አለ። እና 4ቱም እስኪ ከነዳኔ ልሻማቀቅ ነው። ተሽማቀቅ። እሺ በል አሁን ወደ ቅጣቱ ስወረውርለት ተው ማለት
ማርያም ክፉ ነሽ አለ እንጂ ግን ድንጋይ እሺ የትኛው ውስጥ እንደሆነ አታውቅም ግን በላይ ማለት ነው። ስለዚህ ቅጣቱ ተቀይሯል ማለት ነው። ማለት ነው ጥላሸት ብለሽ ነበር ውሃ አልተነጋገርንም። ይሄ ደግሞ ውሃ ነው። እኔ እኮ አይደለም እሱ እና ምንድን ነው? ሽንት ነው ያስቅ ማርያም ሽንት ነው። ማርያም አይደለም ጌታን አይደለም አውቄ ስላሴን አውቄ ምንድን ነው አንቺ አረቄ ይላል። አምሮሃል እንዲያረቄ ውሃ ነው ማርያም ነው ማለት ጌታን በቃ ግን እሺ ይኸው ከዚህ በላይ ምን ትፈልጊያለሽ? አይበቃ ሂድ ቀጥል። አሁን ይሄ ባዶ ሊሆን ይችላል። ተሳቅቄ ሞቱ እኮ በእናትሽ። ቀጥል አንቺ የእውነት ግን ታደርጊዋለሽ ብዬሽ ግን ጭራሽ አልጠበቅኩሽም ነበር። እንዴት ነው ያማረብህ? አትጥረግ፣ አይገባም። አትጥረግ። አይኔ ውስጥ እኮ ነው የገባው። በእናትሽ አትጥረግ። እሺ ሳይበቃም በቃ ጥላሸቱ ሆነ እኮ በቃ አትጥረግ። እሺ ቀጥል። ወረወረ። እሺ ቀጥል። ይሄ ባዶ ነው፣ ምክንያቱም ውሃው ማይሆን ነገር ነበር። ስለዚህ ባዶ ነው መሆን ያለበት። ዝም ብለህ ተቀጣ። አንቺ ግን ምን አይነት ሰው ነሽ? አይደብርሽም እንዴ? ሌላ አይቀር ልብሱ ያሳዝንሽ። ለነገሩ የምትለፊው አንቺ ነሽ። ድንጋይ በኢየሱስ ስም አንቺ ምን አይነት ሰው ነሽ? አምሮብካል እና በእኔ እንደሚመስለኝ ማርያምን